ስለዚህ ምርጫ የገንዘብ ነው እያልከኝ ነው? የት ይገናኛል? ብርና ፍቅር እንዴት በየት በኩል ይገናኛል? አሁን እኔ ቢያንስ አሁን ቆንጆ ሴት ባገባ ደስ ይለኝ ነበር። ከፍቅርና ከብር የቱን ነው የምትመርጠው? ጥያቄ ከፍቅርና ከብር ነው? በዚህ ጊዜ በዚህ ዘመን እንዴት ነው አንተ ፍቅርና ብር የምታስበው? ፍቅርና ከገንዘብ ምን ያስደስታል አንተ? ከገንዘብና ከፍቅር ኢኮኖሚ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበል። ውድና የተከበራችሁ ቤተሰቦቼ ጠፍቻለሁ። እንግዲህ የጠፋሁበት ምክንያት አንዳንዴ የሚያጋጥሙ ነገሮች አሉ። እነሱ ደግሞ መስተካከል ግድ ይላቸዋል። ቻናሌን ሰብስክራይብ፣ ላይክ አድርጉልኝ። ዛሬ ምን ይዘህ መጣ ካላችሁ በገንዘብና በፍቅር ጉዳይ ላይ ሰዎች ምን ይላሉ የሚለውን ለእናንተ ቆንጆ ቪዲዮ ሰርቻለሁ። እጅግ በጣም የሚገርም ቪዲዮ ነው የሰራሁላችሁ። ጠብቁኝ። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። እወዳችኋለሁ። ፍቅርና ከገንዘብ ምን ያስደስታል አንተ? ከገንዘብና ከፍቅር ኢኮኖሚ። እሺ ሁለቱም ቆንጆ ነው፣ ግን የሆነ በረራ ሲመጣ ስትሄድ ስትቀመጥ እንዴት ማን የሚሻለው? ፍቅርና ገንዘብ ነው ያልኩህ እኮ። አዎ ፍቅርና ገንዘብ። አሁን ከበረራ ጋር አይፕሮን ወጣ። አይሎፕራን ሲወጣ አንተ ውስጥ የለም ታች ነህ ሲታያል። እንዴት ማለት ነው? ያ ማለት ገንዘብ ስላለ በአይሎፕራን ትሄዳለህ ለማለት ነው። አዎ በቃ ስለዚህ ብር ካለ ፍቅርም አለ ማለት ነው። ፍቅር ብቻ ከገንዘብ ከሌለም ምንም ጥቅም የለም። መቃጠልና መሸፋሸፍና መቀላቀሽ ሁሉም ነገር ነው። በቃ አንተም እንደ ዶሮ እንደዛ የምታረጉት ዶሮ እንደ መንጨት ማለት ነው። ግን እኮ ከፍቅር ገንዘብ አይበልጥም። ገንዘብ ነው በቃ አንደኛ። ገንዘብ ከሌለ ፍቅርም ራሱ ፍቅር የሚባለው ስም ነው እንጂ እዚህ ነው እንጂ ይሄን እናቱ ይቆርጣላችሁ። ይሄን ነው እንጂ ምንም የለም። መላስ ነው በቃ ዝም ብለው ፍቅር ይላል። ለማለት የፈለገው በአሁኑ ሰዓት ፍቅር የለም ነው። ፍቅር የለም። ብር ካለ ፍቅር አለ። አረ እርግጠኛ ነህ? አረ በአሁን አታዩ መንቴ ሁሉም ሰው ያፈቅርሻለሁ የጋራ አገባሉ። ከዛ ምንም ተሸገሩ ፍቅር ይበላል ይላሉ። ፍቅር ምግብ ይሆናል ወይ? ፍቅር ምግብ ይሆናል ይላሉ። አዎ ይሆናል። አይሆንማ። ፍቅር አይሆንም። ስለዚህ ፍቅር የለም። በቃ ፍቅር የሚባል ነገር የለም። የዓለም ላይ ድሃ ነው አፈጠረ። ይሄ ፍቅር ማለት ፍቅር የድሃ ነው። ፍቅር የድሃ ነው እንጂ የፈጣሪ ነው እንጂ ፍቅር አይደለም። ፈጣሪ ፍቅር ነገር አይፈጠርም። መጀመሪያ አልፈጠረም። ፍቅር ማን ነው? ድሃ ነው ፈጠረ። ድሃ ነው ፍቅር የድሃ ነው። አዎ ድሃ ነው የፈጠረው። እግዚአብሔር አላህ ማለት ነው የፈጠረውት ፍቅር። ይሄ ፍቅር አይደለም፣ ሌላ ፍቅር ነው። አንተ አሁን ምሳሌ ዝም ብለህ ሰው ማፈቀር በቃ ዝም ብለህ ነው፣ ለጥቅም አይደለም። ለጥቅም ግን የወደደ የጀመሩት ሰው ነው ያፈጠረ። ድሃ ነው ያስፈጠረ። ድሃ ነው የፈጠረው ፍቅር። ስለዚህ ብር ካለ ፍቅርም አለ። ብር ካለ ፍቅር አለ። እኔ ላገባ አስቤያለሁ እና የትኛውን ላስቀድም? አሁን ታዲያ ማግባት የምፈልገው ብር ፈልግ መጀመሪያ። ብር ከሌለኝ ማግባት አልችልም ማለት ነው። ቆሜ ቀረው። ትችላለህ ግን አትደርስም። ቆሜ ቀረው ማለት ነው። ብር ከሌለኝ በቃ ለዘላለም ካገባ ማለት ነው። ስሙ ማን? ዑመር ነካ። ዑመር የሚባል ሰው የለም። በቃ ከዛ በኋላ ጭንቀት ሰው ብቻ ነው ጭንቀት። አንዳንድ ሰው በጣም ብርን ያፈቅርና ማለት ነው መጨረሻ ላይ ይጎዳል። ብር በመውደዱ የተነሳ ማለት ነው። አንተ እንዴት ታያለህ? ሰው ማለት ነው ምንም አይሆንም። ብርም ቢወድ ሰው ምንም አይሆንም። ይፈልጋል እንጂ በቃ ይፈልጋል። ለምን ይወዳል? ስለሚወደው ይፈልጋል። ብሩ ካገኘ ይሄ በቃም ብሎ ሌላ ይጨምራል። ያለውን እየደበቀ ማለት ነው። በቃ አሁን ፍቅር ማለት ነው ስታገኝ በቃ ጨረሰዋል ማለት ነው። አንተ ጋብሮቭ ነህ ወይስ ሰጪ ነህ? ምን ማለት ፈለገ? ስግብግብ ነህ ወይስ ሰጪ ነህ? ለሰው ትሰጣለህ ገንዘብ ሲኖር? አዎ እኔ ሰጪ ነህ። ትሰጣለህ? ለድሃ ታበላለህ? ኧረ ተው፣ ድሃ አስበላለሁ። አንድ ላይ እንበላለን ካለ ብር ማለት ነው።
አንድ ሰው ምስኪን ሹፍ ምሳሌ አሁን ፍቅር ካለ ገንዘብ ካለ ፍቅር አለ ያላልኩም? አሁን ብር ካለ ማለት ነው ሰው ምስኪን የሚጠይቅ ሰው ካገኘ ትሰጣለህ። ይሄ ነው ፍቅር ማለት ነው። ፍቅሩ ዋናው ፍቅር ይሄ ነው። የማይሰጡ አሉ። የማይሰጡ ይሄ ራሱ ጅብ አይደለም ደንቆሮ ነው። እጅግ በጣም ነው የማመሰግነው ስለነበረን ቆይታ ከልብ ነው የማመሰግነው። አማርኛ በጣም ስለሚቸግረው ነው ያው ስሙንም መናገር አልፈለገም፣ ግን እፈልጋለሁ እንዴ አለ። እሺ ተናገራ። የኔ ስም በአራት ቋንቋ ነው የሚያወራው። እሺ ንገረን። በእንግሊዘኛ ኒው ይባላል። ኒው በአማርኛ አዲስ። እሺ አዲስ። በአረበኛ ጀዲድ። በኦሮሞኛም ደግሞ ሀሪያ ነኝ። ኦኬ ስሙ በተለያየ ሲገለጽ በአጠቃላይ ጀዲድ ነው ስሙ ማለት ነው። በአረበኛው ይሻለናል ብዙ ሰው በአረበኛ ስለሚያውቅ ስለዚህ ወደዛ ሆኗል። የፈለገውን አውራ በቃ። ለማንኛውም የምጠይቀኝ ጥያቄ ካለ ጠይቀኝ። ጥያቄ ለምን የኔ አንተ ጠየቀኝ ጥያቄ። ስለዚህ ጥያቄን ስለመለስክልኝ ከልብ አመሰግናለሁ። ተረኛ ለምን ጠየቀኝ አንተ? እኔ ጠየቁ ፍቅር ትፈልጋለህ ገንዘብ ትፈልጋለህ? እኔ ብር ነው። አሁን ዝም ብሎ ትሄዳለህ ብር ትወዳለህ ማለት? ኧረ አመሰግናለሁ ተመሽካሪያቼ። እውነትም ብር ነው የሚወደው። እኔ አሁን ስንት ሰዓት እዚህ ቆምዬ በነፃ አመሰግናለሁ ብቻ ነው የምትነው። አመሰግናለሁ ምን ይጠቅመኛል? ምን ልስጥህ ታዲያ? ብር ስጠኛ። የለኝም እንኳን አንድ ብር ለምን አይሆንም? የለኝም። ያው አሁን እኔ አገባለሁ ብዬ አልነበረ? እሺ ወሰደ። ሰላም ወንድሜ እንዴት ነህ? ሰላም እንዴት ነህ? ሰላም ነህ? አለሁ። ጥያቄ ጠይቀኝ። ብር ብቻ እንደሆነ አይደለም። ብር አልጠይቀም፣ ግን እስቲ ለአንተ ከፍቅርና ከብር የቱኛው ነው የሚቀድመው? ከፍቅርና ከብር የቱን ነው የምትመርጠው? ጥያቄ ከፍቅርና ከብር ነው? በዚህ ጊዜ በዚህ ዘመን እንዴት ነው አንተ ፍቅርና ብር የምታስበው? ያጠፋዋል። እኔ አልፈልግም ባይዘው ፍቅርም ብርም አልፈልግም። ምንድነው ምርጫክ? ምንድነው አንተ? ውሃ አንዳንዴ አልፎ መቃም፣ እንደውም በየቀኑ መቃም እንጂ ከሱ ውጪ ብለ። ለምን ፍቅርና ብር ባሁን ጊዜ እኮ ያጠፋዋል። ሰላማዊ ቅኝ ግዢ ናቸው እነዚህ። እና እኔ የሆነ ላገባ አስቤ ነበር። ታዲያ ምንድነው አለቀላ ተቃጠልካ ወይ ተቃጠልከ? አለቀላ የምር ማለት እውነቴን ነው። እስቲ የሚሰማን ስሜት የሆነ በፍቅር ላይ ምን አይነት ስሜት አለ? ከዚህ በፊት ሞክራል? ጋብቻ ትዳር ምናምን አግብታል? አላገባም። አዲስ ነው? እንደኔ ብታገባም የራሱ ፍላጎት ነው፣ ባታገባም የራሱ ፍላጎት ነው። አንተ አግብታል? አላገባውም። አሁን ለማግባት ሐሳብ አለ? አይ አብረ የምኖረው ሰው አለኝ። ሳትጋቡ? እንደዛ ነው ላይፍ ማለት ነው የሚያምረው። በቃ እንደዛ ገባ ወጣ። መሀላችሁ ግጭት ይኖራል? የአሁኑ ግጭት ግን የመጠናናት ግጭት ነው በለው እንጂ ግጭት አትበለው። 15 ቀን እንኮራረፋለን፣ ሳምንት እንኮራረፋለን። ይሄ የመጠናናት ነው። ታዲያ በተኮራረፋችሁ ሰዓት እንዴት ነው ሰላም የምትፈጥሩት መሀላችሁ? ተኮራርፈንማ ሰላም አንፈጥርም። ትቆያላችሁ? እንቆያለን። ከዛ በኋላ መነጋገር እንጀምራለን እንደዚሁ እንጂ ሌላ እንትን የለንም። ማን ያስታርቃችኋል? የለም መሀላችን ሰው የለም። እርስ በራስ ነው ማለት ነው። እኛው ጀምረን እኛው ነው የምንጨርሰው። ያው ተግባባላችሁ ማለት ነው። ያን ነው የምልህ እኮ ጥናት ማለት ይሄ ነው። በቃ አሁን እኛ ብንጋባ ያምርብናል። ምክንያቱም ተጠናትናል። እየተጣላንም እየተጎራረፍን ነው። አንተ አሁን ገና አላየም። አደጋ ነው ለአንተ። ይሄ እንዴት አድርጌ እንደመመክራ እኔ አላውቅም። በወንድምነት ልምከርህ፣ ግን የራስህ ፍላጎት ነው፣ የራስህ ምርጫ ነው። ግን መጠናናት አለብህ እያልከኝ? መጠናናት አለብህ። መጠናናት ግድ ነው። ግን ብትጠናናም ባትጠናናም የራስህ ምርጫ ነው ለማግባቱ ማለት ነው። የራስህ ምርጫ ነው። ፍላጎቱ ያንተ ነው። ትዳርን እንዴት አይተው እንደሆነ አላውቅም። እቁብ ነው እንዴ ትዳር? ምንድነው የተጠራቀመ እንትን ነው አይደለም። ተው ይቅር። እንደዚህ አይነት ነገር በፍጹም ማለት ነው በፍጹም በቃ ማያስፈልግ ነገር በዚህ ምድር ላይ ምንድነው ፍቅርና ብር ነው። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ወንድሜ ግን ስምህን አልነገርከኝም። ቼበለው እባላለሁ። ቼበለው የጠየኩትን ጥያቄ ሰምታችሁታል። እሱ የሚፈልገው ገንዘብም ፍቅርም አይደለም ውሃ ነው ብሏል። ውሃ ምንድነው ጥቅሙ? ጠጣለሁ፣ ልብሴን አጥብበታለሁ፣ ቅምበታለሁ፣ ምግብ አወራርድበታለሁ። ታዲያ ለሰው ልጅ ከዚህ በላይ ምን አለ? ምንም። አመሰግናለሁ። አመሰግናለሁ። ሰላም ወንድሜ እንዴት ነህ? ሰላም ነው? ሰላም የለም። ሰላም የለም ማለት አለው፣ ግን ረሳው እኔ ድኳን ላይ ምን ሰላም ነው? ሰላም ነህ? ሰላም ነው። ጥያቄ ልጠይቅህ ነበር፣ አንዳንድ ጥያቄዎች። ለዛ ጥያቄ ትመልስልኛል? ጥያቄ ምን ማለት ነው?
እኔ አንተን ጥያቄ ጠይቀሃለሁ። እሺ ጥያቄህን ተመልስልኛለህ። እሺ ሰላም ጤና ይስጥልኝ ወንድሜ። ስምህን ማን ልበል? ስሜ እስከዛ ቢቆይስ? እሺ ስም መናገር እኮ አሁን የሆነ በጣም የሚያስፈራ ነገር ሆነ። እሺ ስሙ ይቆይ። እሺ ጥያቄ ልጠይቅህ ነበር፣ ፈቃደኛ ነህ? እሺ ከብርና ከገንዘብ የቱን ነው የምታስቀድመው? ምንድን ነው የምታወራው አንተ? ያው ከፍቅርና ከብርና ከገንዘብ ስትል እኮ እሺ የተለያየ ብዬ እኮ ነው። ከፍቅርና ከገንዘብ የትኛው ይሻላል ማለት ነው? ምርጫ። አይ ለኔ ያው አሁን ስታይኝ ምን የሚያስፈልገኝ ይመስላል? አንተ ነህ የምታውቀው። አንተ ነው የምታውቀው ትለኛለህ። በእናትህ እንደዚህ አመዳም ሆኜ እንዴት? ስለዚህ ምርጫ የገንዘብ ነው እያልከኝ ነው? የት ይገናኛል? የት ይገናኛል? ብርና ፍቅር እንዴት በየት በኩል ይገናኛል? እንዴ አሁን እኔ ቢያንስ አሁን ቆንጆ ሴት ባገባ ደስ ይለኝ ነበር። የሆነ ቆንጆ ሴት ባገባት ደስ ይለኝ ነበር። ግን እኮ ቆንጆ ሴትን በብር መግዛት ትችላለህ። ብር ሲኖርህ ነው እኮ። ሲኖርህ እኮ አሁን አባቴ ብር ኖሮ ቆንጆ ሴት በገንዘብ ከምገዛ ይሻላል ብር ሳይኖርህ በፍቅር ቆንጆ ሴት ማሸነፍ ይሻላል። ወይ አይሸነፍም። አሁን እሱ እኮ ድሮ ቀረ። ሴቶቹ የሉ። በስመ አብ። እኔ በፊት የሆነ ታሪክ ልንገርህ። እሺ እኔና አባቴ ተለያይተን ነበር። አባቴ ሀብታም፣ እኔ አሁን እንደምታውቀው አመዳም ነኝ። ግን እኮ አመዳም አይደለም። እሺ ቆንጆዬ ነህ። አይ ታጥቤ ነው። እሺ በቦቴ። እሺ ከዛ ተለያየን። የሆነች ልጅ አፈቀርኳት። እሺ ከዛ የሆነ ለኔ አልሰጠችኝም፣ መልስ አልመለሰችልኝም። በሁለተኛ ቀን ምናምን ሲሄድ የማይሆን ነገር አየሁ እሷ ጋር። እሺ ምንድነው? አባቴ አሁን እንዴት አሁን ብር ይበልጣል ወይስ ፍቅር ይበልጣል? አባት ማለት ገንዘብ ስላለ የወደድካት ሴት ጋር ምን አባቴ አሁን እኮ እንዴት? እሺ ስለዚህ አሁን እንዴት ፍቅር ይሻላል? በፊት ነበር እኔም እንደዛ ነበር የምለው። ኢንተርቪው ነች እንዴ? እቺ ነገር ኢንተርቪው ነች። ወይኔ አስበላኝ። ችግር የለውም። ያው አትፍረዱብኝ እናንተ አትፍረዱብኝ። ፍቅር ይሻላል ግን ያው ለኔ ነው ለሌሎቹ አይደለም። እኔ ግን እኮ እኔ አሁን ለምሳሌ በቅርብ ጊዜ ለማግባት አስቤያለሁ፣ ግን ገንዘብ የለኝም። ውይ ይቅርብህ። ማን መጀመሪያ ከየት አግኝታቸው? አይ እንትን ነው ያሰብኩት ነገር አለ አገባለሁ ብዬ ማለት ነው። በዛውም እስቲ አንተ አሁን ወንደላጤን አግብታል? ምን ኬታ አባቴ እኮ እየለቀቀኝ አስቸገረኝ እኮ። አሁን ካንተ ኤክስፒሪያንስ ወስዳለሁ ብዬ ነው። ስለዚህ እኔ ጋር የለም ፋዘር ይወስደ አልቋል እያልክ አሁን የሆነ ነገር ልምከርህ ግድ የለም። እሺ የሆነ ሳክስ በቃ ልሰክስ። አዎ ይሁን ለጊዜው እኮ ነው። ከዛ የሆነ ነገር እስክታረገው ድረስ በቃ የሆነ የሚወሰድ ነገር አላቸው። የሆነ ወርቅ ነገር ምናምን ሴቶች ጋር አለ፣ ያቁታል እነሱ። ኦኬ እነሱ ጋር አለ። አዎ ያቺን ሰምታችኋል? አዎ ያቺን እስክትወስዳት ድረስ አሁን ለክፋት አይደለም እኮ። ያው አንተም አግብተህ ነገ የሆነ የተሻለ ኑሮ እንዲኖርህ ነው። አዎ ከዛ ነገርየዋን እስክታገኝ ድረስ ሰክስና አለ እንዴ በአሁኑ ሰዓት ነገርየው? እኔ እንጃ አንተ አለ እንዴ? የለም እኮ ውቅያኖስ ውስጥ መርፌ ወርውሮ እንደመፈለግ ማለት ነው። ድንግልና መፈለግ ማለት የለም። እኔ ግን እሱን አላስብም። ባይዘ ይሄንን ካነሳህልኝ ደግሞ ይሄንን ርዕስ ማለት ነው በፍቅር ነው በድንግልና ነው የምታምነው አንተ? አይ ወይ የሆነ ነገር ያዥ፣ ገንዘብ ያዝ ነው አስተካክለው። ገንዘብ ከየት አባቱ ትይዛለህ? ከየት ታመጣለህ? ገንዘብ እኮ አይያዝም እኮ። አሁንም እኮ የሚያዘው እኮ በሽታ የሆነ እንትን ነገር በቃ የሆነ ችግር በቃ ነገር ወሬ አሉባልታ እኚህ ሁሉ ነው የሚያዙት። አሁን ይዛል እንዴ? እርስ በርስ ማባላት። በስማ አንተ በደንብ ይዛል ማለት እኔ አሁን ከሱ ነፃ ሆኜ በፍቅር ህይወት ለመቀጠል ፈልጌያለሁ። ግን ብዙ ሰዎች በጣም ብዙ ጥያቄ ጠይቄያቸዋለሁ። ተመሳሳይ ነገር ነው እየመለሱልኝ ያሉት። ይሁን እስቲ ለማንኛውም እኔም ማግባቴን አላቋርጥም፣ አንተም ፍለጋን ቀጥል አታቁም። እና ስለዚህ ትልቁ መልስ እኔ ገንዘብ ነው ከፍቅር ማስበልጠው እያልኩ። ገንዘብን ነው የምትወደው? በጣም አረ በጣም እሷ በጣም የምትወድ ቢሆንስ የመጣችው አጋጣሚ ምን እንዴ? እሱን አይደለ እንዴ የምልህ? ገንዘብ በጣም የምትወድ የምትበዘብዝ ብትመጣስ?
አይ ገንዘብ ካለ እኮ የሆነ ነገር ትበዝብዝ እንዴ ምን ሆናል እንዴ? ጸባይ እኮ መግዛት ትችላለህ። ጸባይ እኮ ይገዛለሁ በገንዘብ እኮ። እሷ ብትበላህስ ያንተን ገንዘብ ብትቦጦብጥ ዝም ትላታለህ? አንተ ገንዘብ ትወዳለህ። ስለዚህ ግራ ገባኝ እኮ አባቴ። ምላሽ የለውም ማለት ነው። ገንዘቡን አስበልጧል። እንግዲህ ገንዘብ ካላት ገንዘብ ካለው ጋር ሲገናኙ ምን እንደሚፈጠር አስቡት። አንደኛውን ገንዘብ የሌላትን ይሻላል እንደኔ። በነገራችሁ ላይ ውድና የተከበራችሁ ተመልካቾቼ እጅግ በጣም የሚገርም ትምህርት እንዳገኛችሁ እርግጠኛ ነኝ። ብዙ ሰዎችን ኢንተርቪው አድርጌያለሁ፣ ግን ለየት ያሉትን መርጬ ነው ለእናንተ ያቀረብኩት። መጨረሻ ላይ ቀረ የምትለው ነገር ካለ ማመስገን የምትፈልገው ወይ የምትወደው ሰው ካለ ምናምን መልእክት ማድረስ ትችላለህ። መጀመሪያ ማመስገን አባቴ አመሰግናለሁ። ያው ሰብስባቸው አንተ ምን ይደረጋል። ያው ሌላው አባቴ ያመሰገንክ ነው ወይስ? አይ ሰብስባቸው ምን አማራጭ አለኝ አንተ? ከዛ አንተ ጋር የቀረኝ ደግሞ ያው ገንዘብ ቀረኝ። አሁን ስለቀረስኩ ገንዘብ እየጠየቀኝ ነው እንዴ? በነፃ ነው እንዴ የቀረስከኝ? ቪዲዮ ከወጣ በኋላ እሰጥሃለሁ፣ ችግር የለውም። አመሰግናለሁ ወንድሜ፣ ስለቀረስኩ አመሰግናለሁ። ሰላም ሁንልኝ እንዴ።